ሰላም ጤና ይስጥልኝ እንደምን አላችሁ ተማሪዎች እንዲሁም የዩቲዩብ ቻናል ተከታታዮቼ የ12ኛ ክፍል የኢኮኖሚክስ ትምህርት ዩኒት 7ን አክቲቪቲ እየሰራን ነው የምንገኘው። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ በትህትና ጠይቃችኋለሁ። ቀጥሎ አክቲቪቲ መስራት ነው የምንቀጥለው። አክቲቪቲ 7.2ን አሁን በጋራ መስራት እንጀምራለን። አክቲቪቲ 7.2 የመጀመሪያው የተጠየቃችሁ ጥያቄ what does homegrown economy reform mean? ሀገር በቀል የኢኮኖሚ ማሻሻያ ስንል ምን ማለታችን ነው የሚል ጥያቄ ነው የተጠየቃችሁት። homegrown economic reform ወይም ሀገር የሚል ነው። according to your textbook ማለት ነው homegrown economic reform HGER ወይም ሀገር የሚል አብሪቬሽን አለው። ይሄ ምን ማለት ነው? is a set of policies that were domestically initiated in Ethiopia በሀገር በቀል ኢኮኖሚ ለማሻሻል በውስጥ ማለት ነው አቅም የተዘጋጀ ፖሊሲ ነው። It was created in response to specific national challenge እንደ ሀገር የገጠመ ኢኮኖሚ ቻሌንጅ አለ ለዛ ምላሽ የሚሰጥ ነው። such a heavy debt burden ሀገራችን እንግዲህ ለከፍተኛ የውጭ ዕዳ ጫና ላይ የወደቀችበት ጊዜ ነበር። ይህም ደግሞ continuous inflation pressure ቀጣይነት ያለው የገበያ ዋጋ ግሽበት ችግር ገጥሞ ነበረ። በተመሳሳይ መንገድ the economy failure to create adequate job opportunities despite rapid growth ነው። ኢኮኖሚውም ስራ ዕድል የመፍጠር አቅሙ የተዳከመ ስለነበረ homegrown economic reform ወይም ሀገር በቀል የምጣኔ ሀብት ማሻሻያ ማድረግ አስፈልጓል ማለት ነው። እንግዲህ ዋናው ኤሙ ምንድነው? homegrown economic reform አንደኛው to enhance productivity and competitiveness of the overall economy ምርትና ምርታማነትን ማበረታታትና በሴክተሮች ወይም በዘርፎች መካከል ያለውን ውድድር ማለት ነው ማሻሻል ነው ማበረታታት ነው በጥቅል ኢኮኖሚው ሲታይ ማለት ነው። to engineer gradual transition from public sector led growth private sector led growth ነው። ቀስ በቀስ ማለት ነው ፐብሊክ ሴክተሩን ወደ ፕራይቬት ሴክተር ማሸጋገር ነው አላማው ማለት ነው። The reform is designed to move away from heavily reliance on public spending and debt finance towards new growth financial approach መከተል ነው እንግዲህ homegrown economic reform ማለት ነው። ሁለተኛ what are the major objectives of homegrown economy reform? የሆምግሮውን ኢኮኖሚክ ሪፎርም ሀገር ዋና ዓላማው ሜጀር ኦብጀክቲቭ ምንድነው ነው? እንደ መጽሐፋችሁ አገላለጽ እንግዲህ አንደኛው ሰስቴን ራፒድ ግሮዝ ኢኮኖሚ እድገቱን ማለት ነው ፈጣን እና ቀጣይነት ያለው ማድረግ አንዱ ዓላማ ነው። to continue the country's economic growth in a way that can be maintained over time ሁለተኛው maintain stable macroeconomic environment የጥቅል የሆነውን ማክሮ ኢኮኖሚክ ከባቢ ሜንቴን ማድረግ መያዝ ነው። ይህም by reducing vulnerable associated with high debt levels ለከፍተኛ ብድርና ዕዳ ጫና ያጋለጠውን ተጋላጭ ያደረገውን መቀነስ ነው። creating adequate and sustainable job opportunity adequate እንዲሁም sustainable የሆነ ስራ ዕድል መፍጠር ሌላኛው ዓላማ ነው ማለት ነው። to address the rampant unemployment that rapid growth alone failed to solve ነው። እንግዲህ በአክቲቪቲ 7.2 የተሰጧችሁ ሁለት ጥያቄዎች ናቸው። እነዚህን ጥያቄዎች በዚህ መንገድ መረዳት ይቻላል። እናንተም መጽሐፋችሁን በደንብ አይታችሁ ተጨማሪ ማብራሪያ እና ዓላማ መግለጽ ትችላላችሁ። በእኔ በኩል ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።